እግዚአብሔር ሆነ ብሎ በጣም በሁሉ የተመቻቸችን አገር ሰጠን። እግዚአብሔር ከቸርነቱ ከምሕረቱ የተነሳ አየሩ በጣም ቆንጆ፣ መሬቱ፣ ተራራው ታይቶ እንደው የማይጠገብ እግዚአብሔር እንደዚህ አይነቱን ነገር ምድር ሲሰጠን በጣም አስቡን ስለሆነ ክብር ለዘላለም እስከ ዘላለም ለስሙ ይሁን። አሜን። እግዚአብሔር ይመስገን። ምንናፍቃት መቼም በውጭው ዓለም ሆነን ሀገራችን መቼ ነው ወደዚህ የምትደርሰው ብለን እናስብ ነበር በብዛትና እግዚአብሔር እንግዲህ ታሪክን እየሰራ ነው ያለው በኢትዮጵያ ላይ እና በአጭር ጊዜ ውስጥ ያው አዲስ አበባ ላይ ብዙ ነገር እየተደረገ ነው ያለው። እግዚአብሔር ስሙ የተባረከ ይሁን። ይሄንን ስንናገር ወገኖች ሆይ ስለምንጸልይ እግዚአብሔርን እጅጉን እናመሰግናለን። አይተኖ የማናውቀው ለውጥ ነው አሁን በዚህ በጥቂት ወራት ውስጥ እያየን ያለ ነውና ሌላውም ደግሞ ከተማ ተለውጦ የምናይበት ጊዜ ሩቅ አይሆንም። እግዚአብሔር ሰላምን በምድራችን እንደሚያመጣ ተስፋ አድርገን እየጸለይን ነው። ጉብኝቷን በጣም እንናፍቃለን። ሪቫይቫል እንደሚመጣ እናምናለን እና ለዚህ ነው ፓስተር እንግዲህ ዶክተር እንደ ኢትዮጵያ ደስ የሚላል አገር አለ ወይ ብሎ የተናገሩትና እውነት ነው። አሁን እኔም እስከሚመጣ እየናፈኩ ነው። የኢትዮጵያ መንገድ አሁን የአዲስ አበባ መንገድ በጣም በቃ ወክ ለማድረግ የሚመች ሆኗል። ዶክተርና እግዚአብሔር ይባላል። በቀደም ዕለት አሜሪካ ስመጣ ልክ ሆቴል ገብቼ ልብሴን ቀያይሬ ወጣሁ። ከዚህ ከሳር ቤት እስከ 4 ኪሎ እንዴት አይነት በዘመናችን በኢትዮጵያ ምድር ይሄ ይታያል ብለን ያልገመት ነው። በሌላ ምድር የምንናፍቀው ይሄ ደግሞ በቁንጅናውም ከነሱ የተለያየ ለየት ያለ እና ስለዚህ ሰዎች ሌሎቹ ምን ይላሉ? እኛ ይሄ ነገሩ አሳስቦን ለዘመናት ነው የጾምነው የጸለይነው። ትላንትና የተጀመረ አይደለም። 5 ዓመት በፊት 10 ዓመት በፊት 5 ዓመት 10 ዓመት የተጀመረ አይደለም። ከዛ በፊት ነው የጀመረው። እግዚአብሔር ግን አምጥቶ በፊታችን ዱብ ሲያደርግ እግዚአብሔርን ከማመስገን ምን እንላለን? እግዚአብሔር ይሄንን እና ይሄ የተጀመረው ምድራችንን ከዳር እስከ ዳር እስከ ሱዳን እስከ ኬንያ እስከ ሶማሊያ እስከ ጅቡቲ ምድሪቷ ከቆሻሻ ነጻ ትወጣለች። ከቆሻሻ ነገር እግዚአብሔር ይሄንን ለኢትዮጵያ ያለው ለዘመናት ለ3000 ዓመታት ይባል የለም ታሪክ ስንባላ ስንገዳደል እዚቹ ምናምን ስንል ይሄ ዘመን ሁሉ ምን ሆነ አለፈ እና ለማኞች ሆነን ቀረን። ሌሎች ምግብ ስንዴ እንዲሰጡን፣ ጨርቅ እንዲሰጡን፣ ክኒን እንዲሰጡን ስንጸልይ እግዚአብሔር ከዚህ ልመና ነፃ እንዲያወጣ ለዘመናት ነው ጸለይነው። ይሄ ልመና ያዋርዳል፣ ህዝቤን ያዋርዳል። ምዕራባውያን ኃያላን ናቸው ስንላቸው በጡንቻቸው አይደለም፣ በኢኮኖሚያቸውን በአስተሳሰባቸውን ቆሻሻን ከመንገዳቸው አስወገዱ፣ ከቤታቸው አስወገዱ፣ ጤናማ ኑሮ መኖር ጀመሩ። እኛ ግን እዚቹ በጎጆ ላይ እንተላለቃለን እና አሁን ይሄ በዚህ የተመረዘው ህዝብ ብዙም ስለማይኖር ምንም አይደለም። በቃ በኔ ዕድሜ ያሉት በሙሉ መንገድ ላይ ናቸው፣ ቶሎ ነው የሚሄዱ እና ምድሪቷንም እንደው የተረገመች አያደርጉ። ነገር ግን ለወጣቱ ትውልድ ገና እያደገ ላለው ለነሱ መንገድ መስራት፣ መንገድ ማሳየት፣ ለነሱ መኖር፣ ለእነሱ በሚገባ ይዘን ከክፋት ከማይረባ አነጋገር እና ይሄ አሁን በጣም የሚያስደንቀው እዚህ ኢትዮጵያ ውስጥ ነው። አሜሪካ እየሰሩ በዶላር ደሞዝ የሚያገኙዋሉ። ለእንግሊዝ ሰርተው በፓውንድ የሚከፈላቸዋሉ። አሁን ይሄ እነዚህ የክልላቸውን ይሄ በኢትዮጵያ ውስጥ ክልል የሚባለው ነገር ያገባቸዋል። ይሄ ጭንቅላት የጎደለው ህዝብ ነው። በክልል ፖለቲካ የሚያዝ በብሔር ፖለቲካ የሚያዝ እኛ ከዚህ ወጥተን ግሎባላይዜሽን ነውና ከሌሎች ጋር መወዳደር ሲገባ ቻይናዎቹ መጥተው ጨርቅ ሲሸጡልን ይሄ ትንሽ አያሳስብም? እና ስለዚህ የእስራኤል አምላክ እግዚአብሔር በምድሪቷ ላይ በምሕረቱ መጣ፣ በቸርነቱ መጣ እና ስለዚህ ይሄ እግዚአብሔር እያደረገ ያለውን
እኔ መቼስ ይህም በማየት በጣም እንደው ጠቅላላ ዳር እስከ ዳር በላይም ይሄን ስላየሁት እግዚአብሔር አምላኬን አመስግኛለሁ። እግዚአብሔር ይባረክ። እና ስለዚህ ልጆቻችንን ከዚህ ከማይረባ ነገር አሁን እነዚህ ጫካውን የምታኩስም ጥይታቸውም ያልቃል፣ ምንም ጥያቄ የሌለው እና እነዚህም በሚወጡበት ጊዜ እኔ የምመክራቸው ወጥቶ ትምህርት ቤት እንዲገቡ። ምክንያቱም ለኢትዮጵያ ያልፍላታል፣ እያየን ነው ያለፈላት ያለው እና ለኢትዮጵያ ያልፍላታል፣ ለእነሱ ግን አያልፍላቸው። ለወደፊት ዘበኛ ለመሆኑ እንኳ ቴክኖሎጂን መማር ያስፈልጋል። ይሄንን ትተው ህዝብ በእንትን በበረሃ በቃ በጥላቻ በምናምን ለምን እንጣላለን? መሬቷ ኢትዮጵያ ለሁሉም ትበቃለች። ተቃቅፈን ለምን አንኖርም? ተዋደን ለምን አንኖርም? አንድ ተያይዘን ለምን አንኖርም? ለምን ቋንቋ፣ ለምን ብሔር፣ ለምን ክልል፣ ለምን ምን ለማድረግ ምን እንዲያደርግልን ነው? እና ስለዚህ የሰሙን ምሁር ወደ ደቡብ ሄዶ ካላስተማረ፣ የደቡቡ ወደ ሰሜን ሄዶ፣ የምዕራቡ ወደ ምስራቅ ሄዶ፣ ምስራቁ ወደ ሰሜን ሄዶ ካላስተማረ አገር ምንድነው? እና ስለዚህ የእስራኤል አምላክ እግዚአብሔር ይሄንን መንገድ እየከፈተ ነው። እግዚአብሔር አምላክ አይናችን እያየ እግዚአብሔርን ስላየሁት ገና ስለሚመጣ አይደለም ስላየሁት እስከ ዛሬ ስላየሁት አምላኬን እጅግ አመሰግነዋለሁ። እና ስለዚህ በጣም ነው ደስ የሚለኝ። ኢትዮጵያ ቢዩቲፉል ግሩም ምድር፣ ቆንጆ ምድር፣ የሰው አእምሮ በነፃ ከወጣ ምድራችን ከምድራችን የበለጠ ቆንጆ ምድር ያለ አይመስልኝም። እውነቱን ለመናገር እግዚአብሔር ይባረክ። መቼም ደስ ነው የሚለው። ምን ጸልይሎት አንድ ጸሎትኛ ይሄንን ሁሉ ዘመን ስለ ኢትዮጵያ እየተመላለሱ በየዓመቱ የንስሐ ፕሮግራም የተለያየ ፕሮግራም ሲያደርጉ ረዥም ዓመት አሳልፈዋል እና እግዚአብሔር የዚችን ምድር ጉብኝት እንዲያሳያቸው የሚል ጸሎት አለኝ እኔ በውስጤና ስለጀመረው እግዚአብሔር ስሙ የተባረከ ይሁን። ጀመረ እግዚአብሔር በቃ ፍንጩን አይቻለሁ፣ እንዴት እንደምካሄድ አይቻለሁ። ይሄ ይቀጥላል። አሜን። እኔም ባልኖር ትውልዱ ይቀጥልበት። ሃሌሉያ አሜን። እግዚአብሔር ድንቅ ነው። አሜን። ለዘላለም ድንቅ ነው። ክብር ለእርሱ ይሁንለት። እግዚአብሔር ይባረክ። ጌታን እናመሰግናለን። እኔ ማርች ላይ አትላንታ በነበረው አገልግሎት ያው ብዙ አልቆየውም። ስመለስ ኢትዮጵያ አዲስ አበባ ከዳር እስከ ዳር ተቆፋፍራ ነው የመጣሁትና በውስጤ እያለፍኩ በመኪና ምንድን ነው ብዬ ጠየቅኩኝ። ከዛ አይ እንደዚህ ያው ሊሰራ ነው ኮሪደር ልማት ነው የሚባል ተጀምሯል ተባለና በውስጤ እንዲህ አልኩኝ፣ እንዴ ውጭ ሀገር እኮ መሬት ሲቆፈር አልኩኝ እንዲህ መንገድ ሲሰራ አንዱ ሲያልቅ ሌላ አንዱ ሲያልቅ ሌላ ነው፣ ለምን እንደዚህ ሆነ የሚል ጥያቄ ውስጥ የተፈጠረ። ግን ከ3 ቀን በኋላ ያው ፓርላማ ውስጥ ሁሉም የራሱን ፕሮጀክት ይዞ ይሄን በዚህ ጊዜ ያንን በዚህ ጊዜ እያሉ ኤክስፕሌን ሲያደርጉ ሰማሁኝና በጣም ተገረምኩኝና በፕላን ነው የነበረው እና ይሄው አሁን እኮ በአይኖቻችን አየን። ብዙ ቦታ ተሰርቶ በጣም የሚያምር የሚያስደንቅ ነገር ሆኖ እያየን ነው እና እግዚአብሔር ስለሰራልን ስላደረገልን ነገር ክብሩን እሱ ይውሰድ። ወገኖች ሆይ ድሮም ቢሆን ራዕይ የማጣት ጉዳይ ነበር እንጂ አሁን ይህ መንገድ በመሰራቱ ከውጭ የመጣ ነገር ምንድን ነው? አንዱ እኮ ሲናገር ይህንን ገንዘብ ከየት አምጥቶ ነው እንደዚህ የሚያሰሩ ምናምን ብሎ ይናገር ነበር። እና ሌላ ምን አለ? አይ ድሮማ ትሰረቅ ነበረ፣ የምትሰጠው ገንዘብ ውጭ ሀገር ባንክ ይቀመጥ ነበር። አሁን ግን ሀገራቸውን የሚወዱ 5 ሳንቲም ወደ ውጭ የማወጡ የወጣውን ለምድር ለህዝቡ ጥቅም የሚያውል መንግስት ተነሳ እና ስለዚህ ይሄ የውጭ ጉዳይ ማንንም ዕዳ ውስጥ ከቶ አይደለም። ይሄ ስሩ ተባለ። የኢትዮጵያ ህዝብ በቃ ነቃ፣ መስራት ጀመረ። አሁን ቅድም ወደዚህ በሚመጣበት ጊዜ ፋ ብሎ ስታይ አሁን በሱቁ ላይ ሰዎቹ አልተነገራቸውም እንጂ ድሮ መስራት አይችሉም ነበር። ይሄን መብራት ይሄን ማድረግ አልተነገራቸውም እንጂ ድሮ ጉልበት አልነበራቸውም። አሁን ግን መሪ ሲኖር ይሄን አድርግ፣ ይሄ በዚህ ውጣ፣ በዚህ ግባ ብሎ በቆራጥነት የምናገርና የሚሰራ ሲኖር ህዝብ ይከተላል። ስለዚህ አይናችን እየበራ ምድርቷ እየበራች ልጆቻችን በቃ ይሄንን እያዩ ወደ ኋላ የለም።
ልጆቻችንን ከእንግዲህ ወዲህ ጎጆ ውስጥ ማስቀመጥ አይቻልም። አይቀመጡም። እግዚአብሔር ማድርገው ለምን ቆሻሻ ጎጆ ውስጥ ውሻ እንኳ የማይኖርበት ውስጥ ለምን ልጆቻችን ይኖራሉ? ለምንስ ይዛ ያድጋሉ? እናቶቻችን አባቶቻችንን ለምን ይዛ ይሞታሉ? ምንም ምክንያት የለም። እና ስለዚህ የእስራኤል አምላክ እግዚአብሔር የኢትዮጵያን አእምሮ ይፈውስ። አእምሯችንን፣ አስተሳሰባችንን፣ አመለካከታችንን እግዚአብሔር ይፈውስ። እግዚአብሔር ይፈውሰን። እግዚአብሔር ይባረክ። እንግዲህ ወገኖች ሆይ በውስጣችን ትልቅ ደስታ ስለሆነ ለሚጸልይ ሰው እግዚአብሔር እንደዚህ መልስ ሲሰጥ በእውነት ከዚህ በላይ ምን ያስደስተናል? እግዚአብሔርንም እንድናመሰግን የሚያደርገን ብዙ ነገር አለ። ክብር ለእርሱ ይሁንለት። እዚህ የጀመረውን ቅድም ዶክተር ሲሉም እንደነበረው ይቀጥላል። በተለያየ ቦታ ላይ ይሄ እንደሚሆን እናምናለን። እግዚአብሔርን እናመሰግናለን። እንግዲህ ዛሬ ደግሞ ወደ ተገናኘንበት እናልፋለን። ፓስተር እሺ። አሁን በጣም ጥሩ ነገር ነው ያነሳችሁ። ትንሽ ነገር ለመጨመር የእግዚአብሔር ሕዝብ ሁለት ነገር እንዲያስብ ማንሳት እፈልጋለሁ። አንደኛ እግዚአብሔር የከፍታ ዘመን ለኢትዮጵያ ይሆናል ብሎ ተናግሯል። ይሄ የከፍታ ዘመን እግዚአብሔር የሚናገርበት ጊዜ አለ፣ የሚያደርግበት ጊዜ አለ። ይሄ እንደሆነ ልብ እንድንል የከፍታው ዘመን ሲሆን አንዳንድ ያልጠበቅናቸው ነገር ሆነዋል። ነገር ግን የዚህ ታሪክ ባለቤት እግዚአብሔር፣ ይሄንን ያስጀመረ እግዚአብሔር ነው። ስለዚህ እግዚአብሔር ከተናገረው ጋር ልባችንን እናድርግ። ስለ ኢትዮጵያ ስናስብ እግዚአብሔር ተናግሯል። በተለያየ ጊዜ እጎበኛችኋለሁ ብሏል፣ እመጣለሁ ብሏል። የሚናገርበት ጊዜ አለ፣ የሚያደርግበት ጊዜ አለ። ስለዚህ ለእኔ ብዙ ጊዜ ያንን ነው እንደ ሪፈረንስ የምጠቀመው። ሪፈር የማደርገው እዛ እየሄድኩ ነው። እግዚአብሔር ተናግሯል። እግዚአብሔር የከፍታ ዘመን እንደሚያመጣ፣ የኢትዮጵያ ኢኮኖሚ እንደሚቀየር። ስለዚህ አማኝ መተባበር ያለበት እግዚአብሔር ካለው ጋር እንጂ በሚያየው አንዳንድ ነገር ለሱ በማይመስለው ወይም ደግሞ እሱ በፈለገው አይነት መንገድ ባልሄደው ነገር ላይ ዱዌል አድርጎ ከእግዚአብሔር ጋር እንዳይጣላ። ስለዚህ አሁን እናንተ እንዳነሳችሁት ይሄ ሁሉ እግዚአብሔር የተናገረውን እየፈጸመ ነው ብለን እናስብ። ገና ደግሞ የበለጠ እናያለንና እግዚአብሔር በስራ ላይ ነው። የኢኮኖሚ ለውጥ ይሆናል፣ ሪቫይቫሉ ይመጣል፣ ፍቅሩ ይመለሳል፣ አንድነቱ ይመጣል። እግዚአብሔር በመጨረሻው ዘመን የተናገረውን አድርጎ ጌታ እስከሚመጣ ድረስ በኢትዮጵያ በአፍሪካ የራሱን ነገር ያደርጋልና የከፍታ ዘመን ጅማሬ ውስጥ ገብተናል ብለን እናስብ። የከፍታው ዘመን ጅማሬ ውስጥ ገብተናል። እግዚአብሔር ከፍ እያደረገን ይሄዳልና የእግዚአብሔር ሕዝብ እግዚአብሔር የተናገረውን ወደኋላ እየሄደ እያሰበ ብዙ አስደናቂ የተስፋ ቃሎች ሰምተናል። ትንቢቶች፣ ራእዮች ታይተዋል። ያንን እግዚአብሔር የተናገረውን የሚያደርግበት ዘመን ስለመጣ ወገኖቼ ከእግዚአብሔር ጋር መቆም ይሻላልና እዚህኛው ላይ ትኩረት እናድርግ። ይህንን ለመጨመር ነው። ታንኪዩ። በጣም አንድ ነገር ሊጨምር እና ምንድን ነው 2002 እና 2003 ናሽናል ሪፔንታንስ ሪኮንሲሊዬሽን የሚል ትልቅ ፕሮግራም አዘጋጀን በሀገሪቷ በጣም በየቦታው። ነገር ግን በ2002 ሻሽማኔ ሄጄ ቆሜ ይሰብክ ነበረ። ቆሜ እየሰበኩ መልእክት መጣ ወደ እኔ። መልእክቱ ምንድን ነው? ይሄንን ንሳ ተቀብለው ንሳ ከገቡ በሀገሪቷ ላይ ትልቅ ለውጥ ያመጣሉ አለ እና ያ ለውጥ ደግሞ የምድሪቷ ፕሮዳክት በውጭ ሀገር የተወደደ ይሆናል። ኢትዮጵያ ከራሷ አልፋ ለሌሎች የምታስተላልፍ ትሆናለች ብያለሁ። ከዛ በኋላ ኢዛን ጊዜ አሁን ታዲያ ከኢትዮጵያ ችግር የሚባል ይጠፋል ወይ? እንደዚያ ከሆነ ችግር የሚባል አይኖርም ወይ አለ። ችግር ይኖራል አለ። ነገር ግን ችግር እያለ ችግር እንደሌለ ህዝብ ይኖራል አለ። ሌላው ምንድን ነው? በዛን ጊዜ ምንድን ነው? እንዴት ነው ኢኮኖሚውስ እንዴት ይሆናል አለ እና ወጣቶች በሚሊዮን የሚቆጠር ብር የሚያስተዳደሩበት ዘመን ነው የሚሆነው አለ። የሚያስደንቅ ነው። በጣም እገርማለሁ። አሁን እዚህ ያሉ ወጣቶች እንትናቸው አእምሯቸው የተከፈተ እጅግ የሚያስደንቅ አንድ በቀደም ዕለት አንድ ወንድም አገኘሁት አትላንታ እና መጥቶ ለቢዝነስ ነው መጣ። ኳስ ጨዋታ ነበር እና በከተማችን እና እዚያ መጣና ይሄ የቤት ስራ ነው የሚሰራው ሪያል ስቴት እና እንዴት እግዚአብሔርን የሚወድ ሰው መጣና ወጣት ነው እና እዛ መጣና ምንድን ነው ይሄ የቅን ኢትዮጵያ ጉዳይ ምንድን ነው ብሎ ሲል የቅን ኢትዮጵያ
ነገር ኢትዮጵያ ቅንነትን አስወጥታ ምቀኝነትን አስገብታ እስከዛሬ ስትጨቃጨቅ፣ ስትዋጋ፣ ስትነታረክ ኖራለች። ይሄንን ትውልዱ ላይ መልካምን ነገር ኢንቨስት አድርገን ትውልዱ ወደ ብርሃን ወደ መቀባበል እንዲመጣ ነው ምናምን ብዬ አልኩ። ከዛ በኋላ እንረዳለን አለ። እሺ አልኩኝ። በቃ የሚረዱ ሰዎች መኖር አለባት እና ከትላንት ወዲያ 500,000 ብር ጽፎ ላከ። አስብ እንግዲህ ይሄ በብዙዎቹ በእኔ ደረጃ ባሉት አእምሮ የሚታሰብም አይደለም። ወጣቶችን እግዚአብሔር እያስነሳ መልካም ነገር እያደረገ ነው እግዚአብሔር እና ስለዚህ እግዚአብሔር እየሰራ ነው እና ስለዚህ አሁን ልጆቻችንን መያዝ ነው ከዚህ ከመንደር ፖለቲካ፣ ከመንደር ጉብዝና፣ በቃ አፈጮልነት ከነዚህ ልጆቻችን እንዲያመልጡ እና ልጆቻችን ከጃፓኖቹ ጋር ከቻይናዎቹ ጋር የሚወዳደሩ እንጂ ጎጀሜ ከወለጌ፣ ወለጌ ከጎንደሬ፣ ጎንደሬ ከትግራይ፣ ከትግራይ ከአፋር ምንድን ነው? ይሄ እኮ ጨለማ ነው። የጨለማ አሰራር፣ የጨለማ አካሄድ ነው። ስለዚህ እግዚአብሔር ብርሃኑን አምጥተዋል። እሱ ወንድማችን እንዳለ እግዚአብሔር የሚሰራበት ዘመን ነው። እኛም እንሰራለን፣ እግዚአብሔርም ይሰራል። ክብር ለዘላለም እስከ ዘላለም ለስሙ ይሁን። አሜን። ክብር ለእግዚአብሔር ይሁን። እኔም አንድ ነገር ልጨምር ፓስተር፣ ወደ ዋናው የእግዚአብሔር ቃል በትንቢተ ዳንኤል ምዕራፍ 1 ላይ እንዲህ ይላል። ይሄንን አንስተ ነው ወደ ዋናው ብንሄድ ጥሩ ነው። ምዕራፍ 1 ቁጥር 5 ላይ ንጉሱም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሱ ፊት ይቆሙ ዘንድ ከንጉሱ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። በእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤልና አዛርያ ነበሩ። የጃንደረቦቹም አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛርያንም አብድናጎ ብሎ ጠራቸው። ዳንኤል ይሄ በጣም የሚያስገርም ነው ወገኖቼ። ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ፣ እንዳይረክስም የጃንደረቦቹን አለቃ ለመነ ይላል። አያችሁ፣ አሁን ዶክተር ስትናገር በየጄኔሬሽኑ ከእግዚአብሔር ያልሆነ ነገር እንድትበላ ትጠየቃለህ። ከእግዚአብሔር ያልሆነ ነገር አሁን በኢትዮጵያ ጉዳይ ከእግዚአብሔር የሆነውን ከማሰላሰል ይልቅ ቅድም እንዳነሳው በዚህ በክልል በምናምን የእግዚአብሔር ሕዝብ የትኛውም ኢንፎርሜሽን ይምጣ፣ እነዚህ ልጆች ብዙ አይሁዶች ናቸው ከነሱ ጋር አብረው የተጋዙት። ወደ ላይ ሄደን ስናይ ምርጥ ምርጦቹ ተመርጠው የንጉስ ቤተሰብ የሆኑ ምናምን ተመርጠው፣ እነዚህ ግን እምቢ አሉ። ሌሎች አይሁዶች በልተዋል፣ ጥያቄም አላነሱም። ለምን? እነሱ በአምላካቸው ነገር ላይ ዱዌን ስላላረጉ፣ በአምላካቸው ቃል ላይ ቆይታ ስላላረጉ ያ የአሕዛብ ንጉስ የጠየቃቸውን ሁሉ በሉ። ዳንኤል ግን ምንድን ያለው? ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። ወገኖቼ በዚህ ዘመን ብዙ ነገር እንድንጠጣ ብዙ ነገር እንድንበላ ግብዣ ይቀርብልናል። በኢትዮጵያ ጉዳይ፣ በኢትዮጵያዊነት ጉዳይ፣ በብሔር ጉዳይ፣ በተለያየ አይነት መንገድ እግዚአብሔር እንደነ ዳንኤል ጥበብና ማስተዋል ይስጠን። ኖ አለ። ከዛ ምን ይላል? ወደ ላይ ስትሄዱ ለእነዚህም ለአራቱ ብላቴኖች 16 ቁጥር 17 ላይ እግዚአብሔር በትምህርት በጥበብ ሁሉ እውቀትን ማስተዋልን ሰጣቸው። ዳንኤልም በራእይ በህልም አስተዋይ ነበር ይላል። የእግዚአብሔር ሕዝብ ይሄንን ነው መለመን ያለው። ለዘመኑ የሚሆን ጥበብ፣ ለዘመኑ የሚሆን ማስተዋል። ይሄንን ካገኘን በሚመጣው ግሳንግስ ነገር ሁሉ አንወሰድም። ልባችንን የሚኮረኩር ስሜታችንን የሚያነሳሳ ነገር ሲመጣ ቆም ብለን እንዳንወሰድ የሚያደርገን እንደ እግዚአብሔር ሕዝብ ከእግዚአብሔር ቃል ጋር ራሳችንን ስናስተሳስር፣ አለበለዚያ ብዙ ኢሞሽናል የሚያደርግ ነገር አለ። ብዙ ነገር ነው የምትሰሙት፣ ብዙ ነገር። ስለዚህ ወገኖቼ የዛሬው ፕሮግራማችን ይሄም ባይሆን ቅድም አሁን ዶክተር ሲናገር በቃ በዚህ ዘመን ብሉ የምንባለውን ማጣራት አለብን። ስለ ብሔር ዝም ብሎ ሊያጎርስህ የሚፈልገውን አጣርታ፣ የተለያየ ነገር ስለ ክልል በሉት፣ በተለያየ መንገድ እኛ ተለይተን ወጥተናል። እኛ የምንናገረው ነገር፣ እኛ የምናስበው ነገር ፊተኛ ከሆነ ቀዳሚ ከሆነ ለኔሽኑ ይተርፋል። ምክንያቱም ልቡን በእግዚአብሔር ቃል የሞላ ሰው ከውስጡ የሚፈሰው እንደ እግዚአብሔር ቃል የሆነ ነገር ስለሆነ ያ በየቦታው እየሄደ ተጽዕኖ ያደርጋል፣ ፍቅርን ያመጣል፣ ሰላምን ያመጣል፣ አንድነትን ያመጣል። ይሄ ክፉ የሆነውን ስጋዊ የሆነውን አጋንንታዊ የሆነውን እግዚአብሔር ያሸንፈዋልና እግዚአብሔርን አመሰግናለሁ። እንኳን አነሳችሁት እግረ መንገዳችሁን። በዚህ ዘመን እንደነ ዳንኤል ፊዚካሊ ጠጅ ላይ ቀርብልን ይችላል። የሐሳብ እርኩሰት ያለበት ነገር ግን ወደኛ ይመጣል። በዚህ ዘመን
ብዙ ነገር እንድንበላ እንድንጠጣ የምንጋበዘው በሐሳብ ነው። ሐሳባችንን የሚያቆሽሽ ነገር፣ ጽንፈኛ እንድንሆን የሚያደርግ ነገር፣ ራዲካል እንድንሆን የሚያደርግ ነገር፣ ኢሞሽን ፍርደ ገምድል እንድንሆን የሚያደርግ ነገር ነው በዚህ ዘመን አማኞች ፊት የቀረበው። ስለዚህ አንስቼ ያንን ሐሳብ ከመብላት በፊት ከማስተናገድ በፊት አይምሮዬ ድሮ እነሱ የቀረበላቸው በአፋቸው የሚበሉት ነው። እኛ ግን በአይምሮአችን እንድንበላ ነው ስጋውያኖች ሰይጣን ፊድ ሊያደርገን የሚፈልገው። ስለዚህ ወገኖቼ እንደና ዳንኤል እንድናመልጥ እግዚአብሔር ይርዳ። ይሄ ሰው በባዕድ ምድር እግዚአብሔር አከበረው። ይቅርታ፣ ይሄ ነገር ወዴት እንደሄደ ያላ ልጆቹ ያልቻሉት እና የቻሉት ነገር አለ። ልብ እናድርግ እዚህ ላይ ልጆቹ ያልቻሉት ስማቸው ሲቀየር ተቀበሉ። ምንም ምርጫ የላቸው። ነገር ግን ወደ ምግቡ ሲመጣው እምቢ አሉ። ስለዚህ ዓለም ስማችንን ልትቀይር ትችላለች። ቶሎሳ እንደዚህ ነው፣ እገሌ እንደዚህ ነው እና በለጡ እንደዚህ ነች፣ ዶክተር አበራ እንደዚህ ነው ምናምን ብሎ ስማችን ሊቀይሩ ይችላሉ። የፈለጋችሁን ሺህ ጊዜ ትለውጣላችሁ። ኢትዮጵያ ትወጣለች። በዚህ በክልል በጥላቻ በብሔር ፖለቲካ በክልል ፖለቲካ ታስራ ኢትዮጵያ ለዘላለም አትኖርም። ነፃነቷ ጀመረ። ተናጋሪዎቹም እየተናገሩ ከዛ በኋላ ይቀበራሉ። ማንም አይገላቸውም። እድሜያቸው ደርሶ እነሱ ራሳቸው ይሰናበታሉ። ስማችንን ትቀይራላችሁ፣ የፈለጋችሁትን ብላችሁ ጥሩ። ነገር ግን እናንተ የምታበኩትን ነገር እዛ ውስጥ አንገባም። ዳን ኢዝ ፊኒሽድ። ምንም ጥያቄ የሌለው ነገር እና ስለዚህ እኛ ዝም ብለን አይደለም ስለጸለይን አናስብም ብላችሁ አታስቡ። እናስባለን። ለአንተ ነው የምናየው፣ ለአንቺ ነው የምናየው። ከኋላ ላለው ለልጆቻችሁ። ለምን ልጆቻችሁን በጨለማ ትይዟቸዋላችሁ? ለምን ዋይ ለምን ምንድን ነው ጥቅሙ? እና ስለዚህ ዶክተር ስላመጣው ሀሳብ እግዚአብሔር ይባርክ። እነዚህ ስማችንን የፈለጉትን ሊሉ ይችላል። በኢትዮጵያ ውስጥ ጴንጤ እንደዚህ ሆነ እንደዚህ ያደረገ ይሉ ያልነበረው። አሁን እኮ ጴንጤ ያልሆነ በሙሉ እንደውም እንትን ንሳ እየገባል። ዶሮ እንደዛ ክርስቲያን እንኳ ክርስቲያን ተብሎ እኮ እንትን አልሆነ። ከጥላቸው የተነሳ ነው ክርስቲያን ያሉት። እና ስለዚህ አሁን እኛ የፈለጉትን ስም ይስጡን፣ እግዚአብሔር ምድራችንን ይፈውሳታል። ህዝባችን ይፈወሳል። ልጆቻችን ይፈወሳሉ። ታሪካችን ይፈወሳል። ሌላ ነገር ዘረኝነትን፣ ጥላቻን፣ ክፋትን፣ ጠማማነትን፣ ምቀኝነትን በክርስቶስ ኢየሱስም አንፈልገውም። እናወጣዋለን። ከማዕከላችን ከምድራችን ይገፈፋል በክርስቶስ ኢየሱስ ስም። ይሄንን እኛ የምናውቀው ይሄንን ነው። ክብር ለዘላለም እስከ ዘላለም ለጌታ ይሁን። እግዚአብሔር ይባረክ። እግዚአብሔርን እናመሰግናለን። እንቀጥል ብንል ያው ምሽቱን በሙሉ እንጨርሰዋለን። እግዚአብሔር ስሙ የተባረከ ይሁን። በኋላ ተመልሰን እንመጣለን። ስለ ቅን ኢትዮጵያ ትንሽ መጨረሻ ላይ እናነሳለን። ምክንያቱም ፕሮግራሙ ጊዜው እየደረሰ ስለሆነ እሱን ትንሽ ተነጋግረን ነው የምንጨርሰው በዚህ ምሽት። ግን ዛሬ የያዝነው ርዕስ ከእሳቱ በኋላ በሚል ነው ብዬ ቅድም ተናግሬ ነበረ። መነሻ ሀሳባችን የሚገኘው የሐዋርያት ስራ ምዕራፍ 2 ከቁጥር 1 ጀምሮ ነው። ቃሉንም አንብቤ ያለሁኝ። እግዚአብሔር ስሙ የተባረከ ይሁን። ከእሳቱ በኋላ ምን ሆነ? ይህንን ሀሳብ በደንብ እንድናየው በዚህ ምሽት እግዚአብሔር አምላክ ቢረዳን። ፓስተር እንግዲህ በኋላ በዝርዝር ትገባለህ። ጊዜውን ግን ለዶክተር ሰጥቼ ጸልየናል። ባይዘዌ ጸልየን የጀመርነው ፕሮግራማችንን። ስለዚህ ዶክተር በዚህ ሀሳብ ላይ ከእሳቱ በኋላ በሚለው ሀሳብ ላይ ያሉትን ይነግሩንና ከዛ ደግሞ ተመልሰን ወደ ፓስተር እንሄዳለን። ጌታ ስሙ የተባረከ ይሁን። እግዚአብሔር ይባርክሽ። እግዚአብሔር ይባርካችሁ። አሜን። ዶክተር ቶሎሳ በዚህ ወቅት ወደዚህ የመጡት በአንድ አገልግሎት ምክንያት ነው። ጥቂት ስለሱ ብንሰማና ምንድነው ከህዝብ ውስጥ የሚጠበቀው የሚለውን ነገር ብትነግሩን በጣም ደስ ይለናል። እግዚአብሔር ስሙ የተባረከ ይሁን። መቼም ቅድምም ሲናገሩ ነበረ፣ ቅንነት ያስፈልገናል። እንደ ኢትዮጵያዊ ቅናትን፣ ምቀኝነትን፣ ተንኮልን አውጥተን ቅኖች እንድንሆን እግዚአብሔር በዚህ ሁላችንንም ቢረዳን በጣም ደስ ይለናል እና ስለ ቅን ኢትዮጵያ ጥቂት ነገር እንሰማለን። የቅን ኢትዮጵያ
ወደ ኋላ ሄጄ ለመናገር ጊዜውም የለም። ነገር ግን ጠቅላላ ሀሳቡ በምድራችን ላይ ቅንነት ነው። ጦርነታችን የቅንነት ጥፋት ነው። መለያየታችን፣ ዘረኝነታችን፣ ቁጣችን ቅንነትን ማጣት ነው። እንግዲህ በእኔ ደረጃ ያሉ ሰዎች ይሄ በዚህ አንዱ ሌላውን እየመረዘ እየተመራረዙ ነው የኖሩት እና እነዚህ አሁን ቅንነት የሚባለው ነገር ምንም አይገባቸውም። ምን አደርጋለሁ ከእንግዲህ ወዲህ ምናምን ያሉ ምንም የሚያደርጉት ነገር የለም። እነሱ ከዛ ጋር ነው የሚሄዱት። ነገር ግን ልጆቻችን ቅንነትን መማር፣ ማመስገንን መማር፣ መከባበርን መማር፣ ልጆች ሲያጠፉ አጠፋ ብሎ ይቅርታ መጠየቅ፣ ሲደረግላቸው ደግሞ ተደረገልኝ ብሎ እንዲያመሰግኑ፣ ወላጆቻቸውን እንደው ሲያበሏቸው ሲያለብሷቸው ትምህርት ቤት ሲልኳቸው እንደምንም መቁጠር የለባቸው ማክበር አለባቸው። ይሄ በምድራችን ከምድራችን እየጠፋ ነው እና ስለዚህ ይሄንን የቅን ኢትዮጵያ ጉዳይ ወደ 12 ዓመት ነው የጀመረው። ነገር ግን ቅንነት ስለጠፋ ፍቃድ ማግኘት አመላለሰን፣ አንገላታን፣ ብዙ ነገር አደረገን እና ግን እግዚአብሔር ይመስገን ባለፉት 2021 ከ2-3 ዓመት በፊት በጣም እንትን ሆነ እና ከትምህርት ሚኒስቴር ጋር ተገናኝተን ይሄንን ነገር ተማሪዎችን አንድ ነገር ብናደርግ የሚል ነው። ይሄ ሃይማኖት አይደለም፣ ይሄ ፖለቲካ አይደለም፣ ይሄ ጾታ አይደለም፣ ምንም ነገር የለው። ይሄ ኢትዮጵያ ነው። ኢትዮጵያ ሲባል ስለ ሃይማኖት አይደለም የምናስበው፣ ስለ ዘር አይደለም የምናስበው፣ ስለ ጾታ አይደለም የምናስበው። ኢትዮጵያ እግዚአብሔር የሰጠ ምድር ነን። እዛ ውስጥ የሚኖሩ በሙሉ ኢትዮጵያውያን ናቸው። እነዚህ ኢትዮጵያውያን እስላሞች ይሁኑ፣ ኦርቶዶክሶች ይሁኑ፣ ካቶሊኮች ይሁኑ፣ ሁሉን ነገር ይሁኑ ኢትዮጵያ መፈወስ አለባት። ሁሉም ታሟል፣ ሁሉም በሽተኛ ነው። ምክንያቱም አንዱ ስለተፈወሰ ሌላው እንትን ከሆነ በሽተኛ ከሆነ ሁሉም በሽተኛ ያደርጋል። ስለዚህ ቅን ኢትዮጵያ የሚባለው ጀመር በልጆች መካከል ነው የምንሰራው እና አሁን በዚህ ዓመት ከዚህ ዓመት ለ3 ዓመት ከአዲስ አበባ አካባቢ ያሉ ተማሪዎችን፣ አስተማሪዎችን እና ወላጆቻቸውን በመጠኑ ሰብስበን፣ ምክንያቱም ጦርነት ነበረ የሰሜን ኢትዮጵያ፣ ከዛ ኮቪድ መጣ፣ በጣም አስቸጋሪ ነበረ። አንድ ጊዜ ከስቴዲየም አደረግ እና በፕላዝማ ቴሌቪዥን በሀገሪቷ ሁሉ ባሉ ትምህርት ቤቶች አስራጭን። ዛን ጊዜ ጦርነቱ ከመጀመሩ በፊት 46,000 ትምህርት ቤቶች ነበሩ። ወደ 24 ሚሊዮን ተማሪዎች ነበሩ። 800,000 አስተማሪዎች ነበሩ። አሁን ዛሬ ስንት እንደሆኑ አላውቅም። አትሊስት ወደ 5,000 ትምህርት ቤቶች በጦርነት ተጎድተዋል ማለትን ሰምቻለሁ። እና አሁን ያሉትን ትምህርት እንትኖች ምን አሰብ ተማሪዎችን ከዳር ምንም አዲስ አበባ አይቶ የማያውቁ በአዲስ አበባ እየተካሄደ ያለውን የማያውቁ እነሱን መርጠን ጎበዝ የሆኑትን ተማሪዎች ከ9ኛ ክፍል ከአንድ ተማሪና አንድ አስተማሪ ከሁሉ ቦታ ለማምጣት ነው። ከጎንደር፣ ከጎጀም፣ ከመቀሌ፣ ከአፋር፣ ከሶማሌ፣ ከሲዳሞ፣ ከወላይታ፣ ከወለጋ፣ ከሉባቦር፣ ከከፋ፣ ከሁሉ ቦታ ተማሪዎችን ሰብስበን አንድ ላይ ቁጭ ብሎ ፊት ለፊት እየተያዩ አንድ ላይ ቢበሉ፣ አንድ ላይ ወጥቶ ቢገቡ፣ አንድ ላይ የሀገሪቷን እንትን ቢያደርጉ ይሄ ትልቅ ለውጥ በህይወታቸው ያመጣል ብለን እናስባለን። ርዕሱ ተማሪ ለሀገር ሰላም የሚል ነው እና እነዚህን ሰዎች በቃ ከየአካባቢው አምጥተን እዚህ በዶርሚቶሪ ውስጥ አንድ ላይ አስተኝተናቸው ከዛ በኋላ ጠዋት ተማሪ ለሀገር ሰላም፣ ተማሪ ለሀገር እድገት፣ ተማሪ ለሀገር እድገት፣ ተማሪ በቃ የተማሪ ውስጥ ያለውን እንትን በጣም ኢንካሬጅ እያደረግናቸው ከዛ በኋላ ከሰዓት በኋላ ደግሞ በከተማ ውስጥ ያለውን ዴቨሎፕመንት ቢያዩ ይሄ ሙዚየሞቹ፣ የአድዋ ሙዚየም፣ ሳይንስ ሙዚየም፣ ይሄ መጽሐፍት ቤቱን ምናምን ብናል በጣም ቢያዩ ትልቅ ትምህርት ሆኗቸው ይሆናቸዋል። ከዛ ገብተው
በየትምህርት ቤታቸው ቅን ኢትዮጵያ ክለብ ያቋቋማሉ እና በዛን ጊዜ ይህንን ፖዚቲቭ የመከባበርን እንትን ለጓደኞቻቸው ለህዝባቸው ለኮሚኒቲያቸው ያሰራጫሉ የሚል ነው እና ይሄንን እየተዘጋጀን ያለ ነው እና ስለዚህ ማለት ይሄ የሁሉም ነው እና ሁሉም ይሄንን እንዲያይ ችግር በእስላሞችም ዘንድ አለ፣ ክርስቲያኖች ዘንድ አለ። የሀገሪቷ የችግር ምድር ናት። ይሄንን ችግር ግን ወጣቶቹ እነዚህ እንትን የሆኑትን ታያቸው እና ወጣቶቹ ተገናኝተው ይሄ ከዚህ ልንወጣ እንችላለን፣ ከዚህ ጨለማ፣ ከዚህ ጥላቻ፣ ከዚህ ጦርነት፣ ከዚህ ረሃብ፣ ከዚህ ድህነት፣ ከዚህ ውድቀት ልንወጣ እንችላለን ብለው ልጆቹ እንትን ከጀመሩ ዛሬ 10 ዓመት፣ ዛሬ 15 ዓመት፣ ዛሬ 20 ዓመት ልዩ እነዚህ አሁኑ ያሉት የጦር እንትኖች ወሚወዱ ይሄዳሉ። እነዚህ ኢትዮጵያን ይወርሳሉ እና አገር አስተዳዳሪዎች፣ መሪዎች፣ ፕሮፌሰሮች የሚሆኑት እነዚህ ናቸው እና በእነሱ ላይ ነው እያተኮርን ያለ ነው። እግዚአብሔር ይመስገን። መቼ ነው የሚሆነው ቃሉ? በ29 ነው የሚጀምረው። 29 ማለት የሚመጣ ሰኞ ሳምንት የሰኞ ሳምንት ነው። 14 15 22 ሐምሌ 22 ነው የሚሆነው። ሐምሌ 22 ነው የሚሆነው። እንግዲህ ዶክተር እንደነገሩን ከተለያየ ቦታ ነው አንድ ተማሪና አንድ አስተማሪ ወደ አዲስ አበባ በመምጣት አይ ቲንክ ለ5 ቀን ነው የሚቆዩት። ለ5 ቀን ይቆያሉ። እዚያው እንትን ይሆናሉ። የተለያየ ተማሪ በሌላ ክፍል፣ አስተማሪዎች በሌላ ክፍል ይሄንን ስለ ምድራችንን የገጠማት የአእምሮ ችግር፣ የአስተሳሰብ ችግር ይሄንን ትናርገን በጣም አገራቸውን የሚወዱ ህዝባቸውን የሚወዱ ተማሪዎች አድርገን እንደምንመልሳቸው ምንም ጥያቄ የለውም። እግዚአብሔር ይመስገን። እንጸልያለን። ይሄ በነገራችን ላይ ሰዎች ይሄንን በኤልሻዳይ ቴሌቪዥን ላይ ስለሰሙ የጴንጤዎች የምናምና ምናምን ይላሉ። ኖ ስለ እናንተ ነው። ስለ ቤት ያደላችሁ አይደለም ብሎ ብዙዎቻቸው ስለ ኢትዮጵያ ነው። ይሄ ስለ ኢትዮጵያ ነው። ፕሊዝ ምንም የማታደርጉ ከሆነ እዚህ የሚበሉ እና የእስራኤል ቅዱስ እግዚአብሔር ልጆቻችንን ይረዳል እና በዚህ አይነት ነው የምንሄደው። እግዚአብሔር ይባረክ። ጌታን እጅግ አድርገን እናመሰግናለን ስለነበረን ጊዜ። ፓስተር አለህ? ጌታ ይባረክ። ሰዓታችን ስለሄደ ሰዓታችን ሄደ እንጂ ለሱ ገና ነው። አዎ ጠዋት ነው ሰዓቱ። እግዚአብሔር ይባረክ። ከቀኑ 1 ሰዓት ነው። እዚህ ምንድን ነው በኢትዮጵያ አቆጣጠር 7 ሰዓት ሆኗል። ሚሳረፈደባ እግዚአብሔር ይባረክ። ጌታ መልካም ጊዜ ይስጥህ። እንደ እግዚአብሔር ፈቃድ ደግሞ በሚቀጥለው ሳምንት ያው ወደ ለንደን ትመለሳለህ። ከዛ ደግሞ እንደገና እንገናኛለን። እግዚአብሔር ረድቶናል። ስክሪኑ ያው ያተያየናል። ጌታ ይባረክ። እዚህ ጋር ቤታችሁ ስክሪን ያላችሁ የምትተያዩበት? አዎ አለን። እግዚአብሔርን እናመሰግናለን። እግዚአብሔር አምላክ ይባርካችሁ። ታንኪዩ በጣም እግዚአብሔር ይባረክ። ዶክተር ጌታ ይባርክ ስለምትሰራው ስራ። በእውነት ይሄ ቀን ኢትዮጵያ ቅንነትን እግዚአብሔር ያብዛልን። ኢትዮጵያን እግዚአብሔር ለቅኖች አሳልፎ ይስጥ። በየትኛው መርከን ላይ ያሉ በቃ ቅኖች፣ የተማሩ ቅኖች፣ የተማሩ ቅን ነጋዴዎች፣ በተለያየ መንገድ ቅን አገልጋዮች እግዚአብሔር ፊተኛ ያርጋቸው በኢየሱስ አሜን። አሜን። እግዚአብሔር ይባረክ። ቅንነት ለራስ ነው። ቅኖችን ቅንነታቸው ትመራቸዋለች አይደል? ጠማሞችን ግን ጠማምነታቸው ታጠፋቸዋለች ይላል። ቅን ብንሆን ለራሳችን ነው። ቅንነታችን እየመራ ወደፊት ይወስደናልና እግዚአብሔር ይሄንን በአገራችን ላይ ያብዛልን። ከምቀኝነት መንፈስ አውጥቶ ወደ ቅንነት መንፈስ እግዚአብሔር ይጨምረን። ያው ትውልዱ ላይ ነው የሚሰራው። ሁላችንም በትውልዱ ዙሪያ ላይ የተለያየ ነገር እናደርጋለን። ይሄኛው ደግሞ የበለጠ እዚህ ኢትዮጵያ ላይ ስለሚሰራ እግዚአብሔር ፍሬያማው ያደርገዋል ብለን እምነት አለን። እግዚአብሔር ስሙ የተባረከ ይሁን። ጌታ ኢየሱስ ይባርክ። ፓስተር ባለህበት ስፍራ ጌታ ይጠብቅህ፣ አገልግሎትህንም ይባርክ። እንግዲህ ቀሪ ፕሮግራምህን ጨርሰህ ያው ትመለሳለህ ወደ ለንደን። ስለዚህ እግዚአብሔርን እናመሰግናለን። ዶክተር እስራኤል አምላክ እግዚአብሔር ይባርክ።